ለዓመታት በትህትናዋና በዝምታዋ ምክንያት በገዛ ባሏና በእህት ወንድሞቿ እንደ ደካማ እንደ ቆሻሻ ስትረገጥ የኖረችው ክላራ ዌይቨር በመጨረሻም የክህደትን ጭንብል የምትገፍበት ዕለት ደረሰ። በጥቅምና በስልጣን ጥማት የናወዙት ዘመዶቿ ከጀርባዋ የሴራ ቢላዋን ሲሰኩባት ዝም ያለችው አቅማታ ሳይሆን ትክክለኛውን ጊዜ እየጠበቀች እንደነበር ማንም አያውቅም። ለመሆኑ የዓመታት ግፍና በደል ዋጋ በሚያገኝበት በዚያ ታላቅ የኑዛዜ አዳራሽ ውስጥ የትዕቢተኞች ዕጣ ፈንታ ምን ይሆን? ይህን የተናቀችው ሴት በእውነት ደካማ ለመሆኗን የሚያሳየውን ልብ አንጠልጣይ የበቀል ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል እንደሰማችሁት በቆንጆ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን እናንተ ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ ወደ እናንተ የምናደርሳቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። እንዴት እንዲህ አይነት ሙሉ በሙሉ ዋጋ ቢስ ከሆነ በፍጹም ከኔ በታች የሆነን ሰው ላገባ እንደቻልኩ ሳስበው ይገርመኛል። አንቺ ደካማ ለማየት እንኳን የማልችለው ሸክም ነሽ። ቤተሰቡ በሹክሹክታና በትንፋሽ መዋጥ ሲናወጥ እሱ ቃላቱን በክፋት ያወጣ ነበር። ፈገግ ብሎ ጠበቃው የመጨረሻዎቹን የኑዛዜ መስመሮች እያነበበ ጉሮሮውን ጠረገ። ነገር ግን በክፍል ውስጥ ያለውን ውጥረት ማንም አላስተዋለውም። የአይን ሁሉ ማረፊያ በሷ ላይ ነበር። ለዓመታት ሲያዋርዷት፣ ሲያገሏት እና ሲያፌዙባት በነበረችው ሴት ላይ ባሏ ስፍር ቁጥር ለሌላቸው ጊዜያት አሽሟጦባታል። ስልጣኑን እያወደሰ እሷ ምንም እንዳልሆነች አድርጎ ይዟታል። የቤተሰብ አባላት ከጀርባዋ ስቀዋል። ስለ ደካማነቷ በሹክሹክታ አውርተዋል እና ጥቅም እንደሌላት አድርገው አስበዋል። ነገር ግን ሁሉም ተሳስተው ነበር። በዝምተኛ እርጋታዋ ስር ማንም ሊገምተው ከሚችለው በላይ አንድ ስለታም አእምሮ ተደብቆ ነበር። ለዓመታት ነገሮችን በዝምታ ስታደርግ የነበረች የተደበቀች ኃይል። እያንዳንዱ ስድብ፣ እያንዳንዱ የጭካኔ ድርጊት የበለጠ ጠንካራ እንድትሆን ብቻ ነው ያደረጋት። እናም ኑዛዜው እሷን እውነተኛ ወራሽ፣ የመጨረሻውን ስልጣን የያዘችው እሷ መሆኗን ሲገልጽ የባሏና የቤተሰቧ ትዕቢት በቅጽበት ተሰነጠቀ። ድንጋጤና አለማመን ክፍሉን ሞላው። እናም ለመጀመሪያ ጊዜ ሊሰብሯት የሞከሩትን ሴት በምትኩ እነሱ የምታደቃቸው እሷ እንደምትሆን ተረዱ። ይህ የክህደት የተደበቀ ጥንካሬና ሁሉም የናቋት ሴት በመጨረሻም በቀሏንና ስልጣኗን የተቀዳጀችበት ታሪክ ነው። ቃላቶቹ ሲወድቁ የምግቡ ክፍል በጣም ጸጥተኛ ነበር። ሹካዎች በአየር ላይ ቀሩ። ማንኪያ ከሸክላ ዕቃ ጋር ተጋጨ። ከዚያም ጸጥታው ክፍሉን ሙሉ በሙሉ ዋጠው። አርተር በወንበሩ ላይ ወደ ኋላ ተደገፈ። ድምፁ በንቀት እየፈሰሰ በከንፈሩ ጥግ ላይ ፈገግታ ይታያል። እንዴት እንዲህ ካለ ሙሉ በሙሉ ዋጋ ቢስ ከሆነ ሰው ጋር ተጋብቼ እንደቀረው ይገርመኛል። በትልቁ የወቅ ጠረጴዛ ዙሪያ ትንፋሽን የመዋጥ ድምፅ ተሰማ። ወንድሞቿና እህቶቿ ጁሊያን፣ ክሎይና ዳፍኒ ትርጉም ያላቸውን እይታዎች ተለዋወጡ። ከዚያም ሳቅ በከንፈሮቻቸው ላይ ታየ። በጠረጴዛው ራቅ ባለው ጫፍ ላይ የነበሩት የአጎትና የአክስት ልጆቿ እንኳን ሳይቀር ራሶቻቸውን አዘንብለው በሹክሹክታ አወሩ። ክላራ ዌይቨር ዝም ብላ ተቀመጠች። ማንም ላይ በማይችልበት ቦታ ከጠረጴዛው ጨርቅ በታች እጆቿ በጉልበቷ ላይ ይንቀጠቀጡ ነበር። ደረቷ ቢቃጠልም እና ጉሮሯ ቢታመምም ፊቷን ወደ መረጋጋት አስገደደች። እህቷ ክሎይ ብርጭቆውን ዘመም አድርጋ ሳቀች። ስለታም ቀይ ጥፍሮቿ በብርሃን ውስጥ ያበሩ ነበር። ጥሩ አርተር አለች በለሰለሰ ድምፅ። አንተ እየተናገርክ ያለኸው ሁላችንም ለዓመታት ስናስበው የነበረውን ነገር ነው። ጁሊያን አሽሟጠጠ። ስቴክ ስጋውን አስፈላጊ በሆነ ኃይል እየቆረጠ ነበር። ዋጋ ቢስ ያጨዋነት ነው ሲናገር ወደ ክላራ እንኳን አልተመለከተም። እሷ የማማ ትንሿ ውድ ነበረች፣ የዳዲ ውድ መልአክ። አሁን ግን ተመልከት፣ ከሞተ ሸክም በስተቀር ምንም አይደለችም። ከወንድማማቾቹ ታናሽ የሆነው ዳፍኒ እሷን በደንብ ለማያውቅ ሰው የሐዘኔታ በሚመስል በለመደችው የፊት መስተካከል ወደ ጠረጴዛው ተሻገረች። ኦ ይበቃችኋል እባካችሁ፣ ጨካኝ አትሁኑ። ድምጿ ለስላሳ ፈጽሞ አፍቃሪ ነበር። ነገር ግን አይኖቿ በክፋት ያበሩ ነበር። ክላራ በራሷ መንገድ ትሞክራለች። አርተር ክርኑን በጠረጴዛው ላይ አስደግፎ እና ራሱን ወደ ዳፊኒ ዘመም አድርጎ እየሳቀ ትሞክራለች።
ያ ጥሩ ቃል ነው። አይኖቻቸው ለሰከንድ ክፍልፋይ ተገናኙ። በጣም ረዥም፣ በጣም ሞቅ ያለ። ሌላ ማንም አላስተዋልም ነበር። ነገር ግን ክላራ አስተውላለች። ሙቀት ጉንጮቿን አጥለቀለቃት። እይቷን ወደ አልተነካው ሳህኗ ላይ ጣለች። ነገር ግን ጆሮዎቿ በቃላቱ ማሚቶ ነደዱ። ደካማ፣ ሳንካ፣ ዋጋ ቢስ። ራሷን ለማንቀሳቀስ ስታስገድድ ሹካው በሸክላዋ ላይ በደካማ ሁኔታ ተፋጨ። ከጨረሳችሁ ስትል አጉረመረመች። ምናልባት በሰላም መብላታችንን መቀጠል እንችላለን። ነገር ግን በዚያ ጠረጴዛ ላይ ሰላም ፈጽሞ አልነበረም። ከዓመታት በፊት ቤቱ በሙቀት የተሞላ ነበር። እናቷ ዳቦ እየጋገረች ለስላሳ መዝሙር ስትዘምር፣ አባቷ የክላራን ጸጉር እያፈራረሰ ሲስቅ፣ የፀሐይ ብርሃን በኩሽናው ላይ ሲፈስ ታስታውሳለች። አንቺ ሁልጊዜም የኔ ደማቅ ኮከብ ትሆኛለሽ አለች እናቷ አንድ ጊዜ በሹክሹክታ ግንባሯን እየሳመቻት። አባቷን በመስማማት ራሱን ነቀነቀ። ክላራ ከልጆቻችን ሁሉ ደግ ልብ አላት። እሷ ሌሎች ያመለጣቸውን ታያለች። ጁሊያን፣ ክሎይና ዳፊኒ አይኖቻቸውን አሽከረከሩ። ነገር ግን ምንም አላሉም። ክላራ በልባቸው ውስጥ እያደገ ያለውን ምቀኝነት ለማስተዋል በጣም ወጣትና በጣም ደስተኛ ነበረች። ነገር ግን ሳጥኖቹ ወደ መሬት የወረዱበት ቀን ሙቀቱ ሞተ። የወላጆቻቸው ፍቅር ጠፋ። እናም የክላራ መከታም እንዲሁ ጠፋ። ጁሊያን ትዕዛዝ እንደሚሰጥ ጄኔራል ቁጥጥሩን ያዘ። ርስቱን እኛ እንይዛለን። አንቺ ጣቱን ወደ ክላራ ቀሰረ። ራስሽን በዝርዝር ነገሮች ማጨናነቅ አያስፈልግሽም። ክሎይ በበላይነት በሚንጠባጠብ ቀዝቃዛ ድምጽ ደገፈችው። አዎ፣ አንቺ ከዚህ ብትርቂ ይሻላል። ቁጥሮችና ንግድ ያንቺ ጥንካሬዎች አይደሉም። ዳፍኒ ጣፋጭነትን እያሳየች ብቻ ተነፈሰች። ክላራ ተሰባሪ ናት። ትረፍ። እኛ ሁሉንም ነገር እንንከባከባለን። ነገር ግን እውነታው ያ አይደለም። እነሱ ዝም እንድትል ይፈልጉ ነበር፣ እንድትጠፋ ይፈልጉ ነበር። በቤተሰብ ምክር ቤት ስብሰባዎች ላይ ክላራ ያቀረበችው እያንዳንዱ አስተያየት በሳቅ ውድቅ ይደረግ ነበር። ማማ የሰራተኞች ጉርሻ እንዲቀጥል ትፈልግ ነበር ብዬ አስባለሁ አለች ክላራ አንድ ጊዜ በፍርሃት። ጁሊያን ጮክ ብሎ ሳቀ። ጉርሻ? አንቺ ራስሽ 1 ሳንቲም እንኳን ሰርተሽ አታውቂም። እባክሽ ከንቱ አትሁኚ። ክሎይ አፌዘች። ምናልባት ክላራ ኩሽናውንም ማስተዳደር አለባት። እሷ ሁልጊዜም የማማ ትንሿ ረዳት ነበረች። ያ ነው የእሷ ፍጥረት። የባሰ ደግሞ የመታሰቢያ ዕቃዎቹ ነበሩ። አንድ ቀን ከሰዓት በኋላ ክላራ ዳፊኒን በእናቷ አሮጌ ክፍል ውስጥ አገኘቻት። እናታቸው ታደርገው የነበረውን የአንገት ሐብል ይዛ ነበር። ያ የኔ ነው፣ ክላራ በሹክሹክታ ተናገረች። የዳፊኒ ፈገግታ ስለታም ነበር። ከእንግዲህ ግን አይሆንም። ክላራ ለሱ እንድትዋጋ እንደሚገዳደራት ሁሉ ባልጋው ልብስ ላይ በቸልተኝነት ጣለችው። ክላራ በሚንቀጠቀጡ ጣቶቿ አነሳችው፣ ወደ ደረቷ አስጠጋችው። ለመከራከር በጣም ዝላለች እና አርተር ባሏ አጋሯ መሆን የነበረበት ሰው ምንም የተሻለ አልነበረም። እንዲያውም የባሰ ነበር። በቤት ውስጥ የአርተር ንቀት ቋሚ ነበር። ቡናውን ማቆም ከረሳች ይጮህ ነበር። ቀላል ልብስ ከለበሰች ያጥላላው ነበር። አንድ ምሽት ልብስ እያጠፈች ሳለ እጆቹን አጣጥፎ በበሩ መቃን ላይ ተደገፈ። እኔ እዚህ በመቆየቴ እንኳን እድለኛ ነሽ። ሌላ ማንኛውም ሰው ከረጅም ጊዜ በፊት ጥሎሽ ይሄድ ነበር። ክላራ ከሸሚዞቹ አንዱን በእጆቿ ጨብጣ በጥብቅ ዋጠችው። ለምንድነው እንደዚህ አይነት ነገሮችን የምትናገረው? ምክንያቱም እውነት ስለሆነ ነው። አይኖቹ በንቀት በላዩዋ ላይ ተንሸራሸሩ። ራስሽን ተመልከቺ። ምንም አይነት ውበት የለሽም። ምንም ተጽዕኖ የለሽም። የራስሽም ሆነ ምንም አይነት ገንዘብ የለሽም። በትክክል ወደዚህ ጠረጴዛ እስኪ ምን ይዘሽ መጣሽ? ከንፈሮቿ ተንቀጠቀጡ። ነገር ግን ምንም አላለችም። ዝምታ የሷ ብቸኛ መሳሪያ ነበር። ምንም እንኳን ራሷን እንጂ ሌላ ማንንም ባይቆርጥም። ሆኖም ነገሮችን አስተዋለች። የአርተር ስልክ ዘግይቶ በምሽት በዳፊኒ ስም የሚበራበት መንገድ። አርተር ሲናገር የዳፊኒ ፈገግታ ትንሽ ረዘም ላለ ጊዜ የሚቆይበትን መንገድ አስተዋለች። በተመሳሳይ ጊዜ ከክፍሎች ለማፈትለክ ሰበብ የሚያገኙበት መንገድ። አንድ ከሰዓት በኋላ ክላራ በአትክልት ስፍራው ጥግ ላይ ስትዞር ደነገጠች። ከአጥሩ በስተጀርባ የአርተር እጅ የዳፊኒን እጅ ነካው። ጣቶቻቸው ለጥቂት ሰከንድ ተቆላለፉ። ሳቃቸው ለስላሳና የተቀራረበ ነበር። የክላራ ልብ ወደ ሆዷ ሰመጠ። እጇን በደረቷ ላይ እየጫነች በቀስታ ወደ ኋላ ተመለሰች። ነገር ግን ህመሙ ለመያዝ በጣም ስለታም ነበር። መሬቱ ከእግሯ በታች የጠፋ ያህል ተሰማት። ቆየት ብሎ በዚያው ምሽት ዳፊኒ በሐሰት ሐሳቢነት ቀረበቻት። ገርድተሻል እኮ ክላራ። ቆይ ግን ደህና ነሽ? ክላራ ትንሽ ፈገግታን አስገደደች። ደህና ነኝ። ዳፊኒ ትከሻዋን መታ አደረገችው።
ጥሩ፣ ሁላችንም ለኑዛዜ ንባብ በጥሩ ሁኔታ ላይ መሆን አለብን። ቃኗ እንግዳ የሆነ ጠርዝ ነበረው፣ ለመደበቅ ያልተጨነቀችበት የድል ብልጭታ። ከ2 ቀናት በኋላ ጁሊያን በስዕል ክፍል ውስጥ ሁሉንም ሰው ሰበሰበ። ድምፁ በትዕቢት ስልጣን የተሞላ ነበር። አቶ ሃሪሰን አርብ እዚህ ይሆናል። ኑዛዜው በመጨረሻ ሊነበብ ነው። ክሎይ ቀለበቶቿ በብርሃን ውስጥ እያበሩ በቀስታ አጨበጨበች። ጊዜው ደርሷል። በመጨረሻም ሁላችንም ወደፊት መራመድ እንችላለን። ወደፊት መራመድ? ክላራ በቀስታ ጠየቀች። አዎ፣ ክሎይ በፈገግታ መለሰች። የሚገባንን ህይወት እንኖራለን። ጁሊያን እጆቹን አጣጥፎ ወደ ኋላ ተደገፈ። እና ደግሞ አንዳንዶቻችን ከሌላው የበለጠ ይገባናል። አይኖቹ ጠንካራና አግላይ ሆነው ወደ ክላራ ተወረወሩ። አርተር እጁን በወንበሩ ላይ በቸልተኝነት ዘርግቶ ወደ ዳፊኒ ፈገግ አለ። ከዚህ በኋላ ሁሉንም ነገር አገኛለሁ። አንቺና እኔ አዲስ ህይወት እንጀምራለን። የዳፊኒ ከንፈሮች ወደ ትንሹ ፈገግታ ተጠማዘዙ። ክላራ ደንግጣ ቆመች። ልቧ በኃይል ይመታ ስለነበር ምንም መስማት አልቻለችም። በዙሪያዋ ያለው ዓለም እየጠበበባት የጎድን አጥንቶቿን አጥብቆ እየተጫናት ነበር። ወደ ኑዛዜ ንባቡ የሚያመሩት ቀናት እንደ ቅጣት ተንቀራፈፉ። በዌቨር ቤት ውስጥ እያንዳንዱ ቅጽበት ለወንድሞቿና ለባሏ ክብሯን ለመክፈፍ ሌላ እድል ሆነ። በማግስቱ ጠዋት በቁርስ ሰዓት ላይ ክላራ ከሻይዋ ጋር በጠረጴዛው ላይ ተቀመጠች። የማትታይ ለመሆን በመሞከር ኩባያውን በጥንቃቄ አነሳችው። ጁሊያን ገባ። ጋዜጣውን ጠረጴዛው ላይ ጣለ እና በትኩረት ተመለከታት። አሁንም እዚህ መብት ያለሽ ይመስል ተቀምጠሻል አለ በቀዝቃዛ ድምጽ። ኑዛዜው ሲነበብ ምንም እንደማይኖርሽ ተረድተሻል አይደል? ምንም፣ እኔ ራሴ ያረጋግጥልሻለሁ። ክላራ ኩባያዋን በቀስታ አስቀመጠች። ጁሊያን፣ ያ ፍትሃዊ አይደለም። ወላጆቻችን እኮ ስለነሱ አታውሪ ባክሽ ሲል አቋረጣት። በህይወት እያሉ ፍቅራቸውን ወስደሻል። አሁን ምንም የማይጠብቅሽ ሲሆን ምን እንደሚመስል እስኪ ታውቂያለሽ። ድምጹን ዝቅ አድርጎና እያስፈራራ ወደሷ ተጠጋ። በንባቡ ላይ ደግሞ ዝም በይ፣ ራስሽን አታዋርጂ። ክሎይ ያህር ካባዋን እየጎተተች ገባች። ለራሷ ቡና እየቀዳች አጭር ሳቅ ሳቀች። ጁሊያን ልክ ነው ክላራ፣ አፍሽን ከፍተሽ ምን ያህል ቀርፋፋና ዋጋ ቢስ እንደሆንሽ ለሁሉም ብታስታውሺ ጥሩ አይሆንም። ተቀመጠችና ክላራን በንቀት ከላይ እስከታች አየቻት። ተመልከቺ፣ ልብሶችሽ እንኳን ድህነትን ይናገራሉ። ጥረት ማድረግ አትችም? ትንሽ እንኳን ለመክፈል የረሳነው አገልጋይ ነው የምትመስዩ። የክላራ ፊት ነደደ። ነገር ግን ድምጿን ረጋ አደረገች። የሚመቸኝን ነው የምለብሰው። ክሎይ አፌዘች። የሚመችሽ? እንዴት ይደብራል። ዳፊኒ በመጨረሻም ገባች፣ እንደተለመደው በለስላሳ ፈገግታ። የክላራን ትከሻ በቀስታ ነካችው። ክላራ ብቻ እንድትሰማው ተጠግታ አርተር ካንቺ የተሻለ እንደሚገባው ታውቂያለሽ አይደል ውዴ አለች በጣፋጭነት ሹክሹክታ። እስካሁን ድረስ ካንቺ ጋር በመቆየቱ ማመስገን አለብሽ። የክላራ ደረት ጠበቀ። ዳፊኒ። ነገር ግን ዳፊኒ አይኗን ጠቅሳ ከጥቂት አፍታዎች በኋላ አርተር ሲገባ ባጠገቡ ለመቀመጥ ተንቀሳቀሰች። በምቾት ወንበሩ ላይ ተቀመጠች። አርተር በዓለም ላይ በጣም ተፈጥሯዊ ነገር እንደሆነ ሁሉ ዳፊኒን ጉንጯ ላይ ሳማት። ያጎትና ያክስት ልጆችም አስተዋሉ። ቅንድቦቻቸውን ከፍ አደረጉ። ነገር ግን ማንም አስተያየት ለመስጠት አልደፈረም። ጨርቁ እስኪተማዘዝ ድረስ የክላራ እጅ በናፕኪኑ ላይ ጠበቀ። ቆየት ብሎ በዚያው ከሰዓት በኋላ ክላራ ያገኘችውን የወረቀት ማህደር አባቷ አንድ ጊዜ ያሳያትን አሮጌ ሰነዶች ይዛ ወደ ጥናት ክፍሉ ገባች። ለቤተሰቡ ርስት እንደምታስብ ካሳየች ምናልባትም በተለየ መንገድ ይይዟት ይሆናል ብላ በማሰብ ለጁሊያን እንድታመጣለት ፈለገች። ጁሊያን ማህደሩን አይቶ በሳቅ ፈነዳ። ይሄ ምንድነው? ልክ እንደ ትምህርት ቤት አንዳንድ ማስታወሻዎችን ጭረሽ አሁን የቦርዱ አካል ይሆንሽ መሰለሽ እንዴ? ወረቀቶችን ወደ ደረቷ በጣም በኃይል ገፋቸውና ወለሉ ላይ ተበተኑ። ልቀሚያቸው፣ አንቺ የምትጠቅሚው ለዚሁ ነው። ክሎይ በሶፋው ላይ ተኝታ በሰነፍ መዝናናት ትመለከት ነበር። ተጠንቀቅ ጁሊያን፣ ልታለቅስ ትችላለች። ምስኪን ክላራ በተሰባሪ ስሜቷ ሁል ጊዜም እንደዚሁ ናት። ምናልባት ስለሱ ግጥም ትጽፍ ይሆናል። ክላራ ዝም ብላ ተንበረከከች። ወረቀቶቹን አንድ በአንድ ሰበሰበች። ፊቷ ባዶ ሆኖ ቆየ። ነገር ግን በውስጧ ልቧ ይጮህ ነበር። በዚያ ምሽት አርተር በኮሪደር ውስጥ መንገድ ዘጋባት። ትንፋሹ የውስኪ ሽታ በደካማ ሁኔታ ይሸታል። አይኖቹ በጭካኔ ያበሩ ነበር።
ኑዛዜው ሲነበብ አንድ ነገር የምታገኝ ይመስልሻል? ራስሽን አታታልይ። የእነሱ ተወዳጅ ነበርሽ፣ ግን ከእንግዲህ አይደለሽም። ከዚህ የምትወጪው ከውርደት በስተቀር ምንም ሳትይዢ ነው። ክላራ ገጯን አነሳች። አንተ ያንን አታውቅም። አውቃለሁ፣ በደንብ አውቃለሁ። እና ያ ሲሆን እንድቆይ እንዳትጠብቂ። ከምንም ነገር ካልሆነ ሰው ጋር ታስሬ አልኖርም። ዳፍኒ ጥሩ እንዲሰማኝ ታደርገኛለች። አንቺ ግን ዝም ብለሽ ባዶ ነሽ። ቃላቱ ከማንኛውም ጥፊ በላይ በኃይል መታት። በግድግዳው ላይ ስትሸበሸብ ተሰማት። እየተንቀጠቀጠች ነገር ግን ስታለቅስ እንዲያዩት አልፈቀደችም። አርተር በዝምታዋ ረክቶ ፈገግ አለና ሄደ። ወደ ኑዛዜ ንባቡ ሰዓታት ሲቀሩ ጭካኔው ይበልጥ እየሳለ ሄደ። በራት ሰዓት ጁሊያን የክላራን የልጅነት ፒያኖ ለየማዶ እንጨት ስለመሸጥ በከፍተኛ ድምጽ ቀለደ። ክሎይ ክላራ አንዴ ከሄደች በኋላ ክፍሏን ለማያውቁ ሰዎች ማከራየትን አሰበች። ዳፊኒ በጣፋጭ ግን መርዛማ ቃኗ በአቶ ሃሪሰን ፊት ቤተሰቡን እንዳታዋርድ እና በአግባቡ እንድትለብስ ክላራን አሳሰበቻት። አርተር በጭካኔ ሳቅ ተቀላቀለ። አዎ ጥቁር ልበሺ። በዚህ መንገድ ምንም ሳታገኝ ሲቀር ከወደፊትሽ ጋር ይገጣጠማል። ክላራ በሳህኗ ላይ ሹኳዋ ሳይነካ ጥብቅና ዝም ብላ ስትቀመጥ ሳቃቸው ክፍሉን ሞላው። በዚያ ምሽት በቦርሷ ውስጥ ወዳስገባችው አሮጌ የቆዳ ሳጥን እየተመለከተች በክፍሏ ውስጥ ብቻዋን ተቀመጠች። የለበሱትን ጠርዞች ስትከተል እጆቿ ተንቀጠቀጡ። እናቷ ካለፈው ዘመን በሹክሹክታ የምትናገረው ድምጽ ልትሰማው የምትችል ይመስል ነበር። ክላራ አንቺ እነሱ ከሚያውቁት በላይ ጠንካራ ነሽ። ጉሮሯ ጠበቀ። እንባ አይኖቿን አቃጠላቸው። ነገር ግን ጠረገቻቸው። ለወንድሞቿ ወይም ለባሏ እሷን የመስበር እርካታን በፍጹም አትሰጣቸውም። አሁን አይደለም፣ መቼም ቢሆን አይሆንም። ከበሯ ውጪ ባለው ኮሪደር ላይ የእግር ኮቴ ሰማች። የጁሊያን ድምጽ ዝቅ ብሎ አጉረመረመ። እናደቃታለን። ኑዛዜው አንዴ ካለቀ እሷ ትወጣለች። የክሎይ ቀዝቃዛ ሳቅ ተከተለ። አዎ ምንም ነገር አይኖራትም፣ ትለምነናለች። እና ከዚያ የዳፊኒ ድምጽ ተከተለ፣ ለስላሳና ተንኮለኛ። አትጨነቁ፣ አርተርና እኔ እቅዳለን። እሷ በቅርቡ ከመንገድ ትወገዳለች። ክላራ የቆዳ ሳጥኑን ወደ ደረቷ አጥብቃ ተጫነችው። ድምጾቹ በኮሪደሩ ላይ እየራቁ ሄዱ። ነገር ግን ጭካኔያቸው በፈሳሽ አየር ውስጥ እንደ ጭስ ቆየ። ባልጋ ላይ ሙሉ በሙሉ ነቅታ ተኛች። የቤቱን ጸጥታ እየሰማች ነበር። አይምሮዋ በህመም ከብዷል፣ ነገር ግን በሌላ ነገርም ጭምር። በጨለማ ውስጥ በቀስታ እየተነሳ ያለ ነገር። አውሎ ንፋሱ እየመጣ ነበር። እነሱ ግን ገና አያውቁትም ነበር። በራሳቸው ቤት የነበሩት ቀናት ለክላራ ምንም ሰላም አልሰጧትም። የዊቨር ርስት ጨካኝ ነበር፣ ነገር ግን የአርተር ጥላ በየቦታው ይከተላት ነበር። ቤታቸው የእሱ አስተማማኝ ቦታ መሆን ነበረበት፣ ነገር ግን ሌላ እስር ቤት ሆኖ ነበር። አንድ ጠዋት ከአርተር መኪና ውስጥ አንድ ነገር ለማምጣት ወደ ጋራዡ ገባች። በሩን ከፈተችው እና ሽታው ወዲያውኑ መታት። የእሷ ያልሆነ ጣፋጭና ስለታም ሽቶ በቆዳ ወንበሮች ላይ ተጣብቆ ነበር። ጠንካራና አዲስ ነው። ክላራ ደነገጠች። ከዚያም ከተሳፋሪው ወንበር በታች በከፊል የተሸሸገውን ትንሽ የመስታወት ጠርሙስ አየች። ጎንበስ ብላ አነሳችው። ልቧ ደነገጠ። መለያው የዳፊኒ ተወዳጅ ብራንድ ነበር። እጆቿ እየተንቀጠቀጡ ወደ ኪሷ ከተተችው። እሷ ያንን ማመን አልፈለገችም። እሷ አስቀድማ ታውቅ ነበር፣ ማመን ግን አልፈለገችም። ቆየት ብሎ በዚያው ምሽት ልብስ እያጠበች ሳለ በአርተር ጃኬት ኪስ ውስጥ የታጠፈ ደረሰኝ አገኘች። ከሁለት ምሽቶች በፊት በጥሬ ገንዘብ የተከፈለ ሆቴል። ትንፋሹ በጉሮሮዋ ላይ ተያዘ። ማስረጃው እየተከመረ ነበር። እያንዳንዱ ቁራጭ ከቀደመው የበለጠና የከበደ። አርተር ወደ ቤት እስኪመጣ ጠበቀች። ደረቷ በቁጣና በፍርሃት ጠብቆ ነበር። በመጨረሻም ማሰሪያውን እያላላ በበሩ ሲገባ በሚንቀጠቀጡ እጆቿ የሽቶ ጠርሙሱንና ደረሰኙን ዘረጋችለት። ይሄ ምንድነው አርተር? ከሷ ከመንጠቁ በፊት በጥቁር አይኖቹ እንኳን አላያቸውም። በእኔ ነገሮች ውስጥ ገባሽ? ድምፁ ከፍ አለ። በሐሰት ቁጣ ተሞልቶ ነበር። ተመልከች ክላራ፣ ምን ያህል ሳንካ ልትሆኚ እንደምትቺ ተመልከቺ። ወደኔ አታላክ፣ እየዋሸኸኝ ነበር። እሷ በሽክሽክታ ተናገረች። በጭካኔና በስለት ሳቀ። መዋሸት ሰልችቶሽና ስለተገለልሽ ነገሮችን ዝም ብለሽ እየገመትሽ ነው። ምንም የምታቀርቢው ነገር ሳይኖርሽ ቀን በቀን እዚህ ትቀመጫለሽ እና አይምሮሽ ታሪኮችን እየፈጠረ መሆኑ ምንም አያስደንቅም። አንቺ እብድ ነሽ።
አመስጋኝ አይደለሽም። አሁንም አንቺን ለሚታገስ ብቸኛ ሰው ሁልጊዜም ተጠራጣሪ ነሽ። ጉሮሮዋ ጠበቀ። እየገመትኩ አይደለም። ያ ሽቶ የኔ አይደለም። ያደረሰኝ በእጁ ዝዋዜ አቋረጣት። በቃ እኔን መክሰስሽን ከቀጠልሽ ክላራ፣ በዚህ ወር ወጥቼ ፈጽሞ ወደ ኋላ እንደማልመለከት እምላለሁ። ይሄንን ነው የምትፈልጊው? ጠቅላላው ቤተሰብ እንዲስቅብሽ፣ ቀድሞውኑ እንደ ውድቀት እንደሚያዩሽ ታውቂያለሽ። እኔን መግፋትሽን ቀጢና ያለሽን ብቸኛ የክብር ፍንጭ ደግሞ ታጫለሽ። ከንፈሮቿ ተንቀጠቀጡ። ነገር ግን እንባዋን እንዳይወርድ ታገለች። ወደ ላይኛው ፎቅ እየተጣደፈ ወጣ። ባዶውን አየር እንድትጨብጥ ትቷት ሄደ። ደረቷ በክህደት እየታመመ ነበር። በሚቀጥለው ምሽት ለራት ወደ ዌቨርስት ተመለሱ። ክላራ ፊቷ ገርጥቶ ባጠገቡ እንደ መንፈስ ተንቀሳቀሰች። ወንድሞቿ ወዲያውኑ ያንን አስተዋሉ። እሺ ጁሊያን አሾፈ ወደ ምግብ ክፍሉ ስትገባ። አሁንም ራስሽን ቀና አድርገሻል። የሚገርም ነው አይደል? ነገር ግን ምንም የለሽም እኮ። አንቺ ግን አሁንም የዳዲ ተወዳጅ እንደሆንሽ ታመሲያለሽ። ተወዳጅ ክሎያ ፌዘች። ያ የት እንዳደረሳት ተመልከቱ። ከመከራ በስተቀር ምንም የላትም። ዳዲ አሁን ሊያያት ቢችል እሷን እንደዚያ በማበላሸቱ ይቆጭ ነበር። ሳቀች። በክላራ ላይ የተሰነጠቀ ቀዝቃዛ ድምጽ ነበር። ራሷን ለመከላከል ስትሞክር ድምጿ ተሰነጠቀ። እሱ ሁላችንንም ይወደን ነበር። ጁሊያን ወደፊት ተደገፈ። አይኖቹን አጠበበ። አይ እሱ አንቺን ይወድ ነበር። እናም ሌሎቻችንን አበላሸን። አሁን የምትከፊበት ጊዜ ነው። የክላራ እጆች ተንቀጠቀጡ። አይኖቿን አቃጠሏት። በነጻነት ያመለጧትን እንባዎች እየተዋጋች በፍጥነት ጥቅሻ አደረገች። ለማንኛውም ክሎይ እጆቿን በፌዝ አጨበጨበች። መተናል። ምስኪን ክላራ በጣም ታሳዝናለች። እሷ ሁልጊዜም ተጎጂ ናት። ዳፍኒ በጣፋጭ መርዛማ ፈገግቷ ትመለከት ነበር። ሁላችሁም እባካችሁ ከዚህ በላይ ጨካኝ አትሁኑ አለች በቀስታ። የክላራን እጅ ለመንካት እጇን ዘረጋች። ልትረዳው አትችልም። ነገሮችን እንዴት ማስተዳደር እንዳለባት ፈጽሞ አልተማረችም። ድምጿ ይበልጥ ዝቅ አለ። ስለታም ጠርዝ ነበረው። ለዚህ ነው አርተርና እኔ አንዳንድ ፋይናንሶችን አብረን ስንመረምር የነበረው። እሱ ልምድ ያለው ሰው ይፈልጋል። ክላራ ደነገጠች። የእህቷን እጅ በእሷ ላይ እያየች ነበር። ምን ማለትሽ ነው? የዳፍኒ ፈገግታ ጠፋ። ዝም ብሎ ማገዝ፣ መጽሐፍትን ማመጣጠን፣ አስቀድሞ ማቀድ። አቶ አሪሰንም እኔን ሲያማክረኝ ነበር። በሐቀኝነት አንቺ አትረጂውም፣ ነገር ግን አትጨነቂ፣ ሁሉንም ነገር በትክክል እንይዟለን። ክላራ እጇን ወረወረችው። ያን የማድረግ ምንም መብት የላችሁም። እባክሽ ራስሽን አታዋርጂ። አርተር በሰላም ጣልቃ ገባ። እጁን በዳፊኒ እጅ ላይ እዚያው መሆን እንዳለበት ሁሉ አስቀመጠ። እሷ ልክ ናት፣ አንቺ አትረጂውም። ጠረጴዛው በዝምተኛ ሳቅ ተናወጠ። ክላራ ምግቧ ሳይነካ ባዶ ሆኖ ተቀመጠች። ቆየት ብሎ በዚያ ምሽት በክፍሏ ግላዊነት ውስጥ ደብቀው የነበረው የቆዳ ሳጥንን ከፈተችው። በውስጡ የእናቷ ደብዳቤዎች ነበሩ። ወረቀቱ ቢጫ ሆኗል፣ ነገር ግን የእጅ ጽሑፉ ጠንካራና የተረጋጋ ነበር። የመጀመሪያውን ዘረጋችው። እንባውን በነጻነት እየፈሰሰ ነበር። የኔ ውድ ክላራ ይላል። ይህን እያነበብሽ ከሆነ አባትሽና እኔ የለንም ማለት ነው። አንድ ነገር እንድታስታውሺ ይፈልጋለሁ። እነሱ ፍቅርን ፈጽሞ ቢረሱ ማን እንደሆንሽ አስታውሺ። አንቺ ልባችን ነሽ። አንቺ የገነባነውን ሁሉ የምትጠብቂው ነሽ። ጭካኔያቸው አንቺ ያነሽ እንደሆነ እንዲያሳምንሽ ፈጽሞ አትፍቀጂ። አንቺ የበለጠ ነሽ። ክላራ ወረቀቱን ወደ ከንፈሮቿ ተጫነች። በሳምንታት ውስጥ ለመጀመሪያ ጊዜ በውስጧ ጥልቅ የሆነ የአንድ ነገር ብልጭታ ተሰማት። ህመም፣ አዎ፣ ነገር ግን ጥንካሬም ጭምር። በማግስቱ ጧት ስለ ቤቱ ኑዛዜ ንባቡ ወሬ ተንቀሳቀሰ። ጁሊያን ሁሉንም ነገር ቀድሞውኑ እንደያዘ ሁሉ ትከሻውን አቅንቶ በኮሪደር ውስጥ ይመላለስ ነበር። ክላራ በስልክ ሲያወራ ሰማችው። ድምፁ ዝቅ ያለና በራስ መተማመን የተሞላው ነበር። አዎ፣ ወረቀቶቹ በአግባቡ መያዛቸውን አረጋግጣለሁ። በጥሩ ሁኔታ ትከፍላለህ ሲል አጉረመረመ። ዝም ብለህ ንጹህ እንዲመስል አድርገው። እህቶቼና እኔ ርስት እንወስዳለን። ክላራ ምንም አታገኝም። በቃ እንደዚያ ነው የሚሆነው። በዚያ ምሽት ቤቱ ጸጥ ሲል ክላራ ወደ አባቷ አሮጌ ጥናት ክፍል አመለጠች። መሳቢያዎቹን ከፈተች። አንድ ጊዜ በጥንቃቄ ያስቀመጣቸውን ወረቀቶች በእጇ ዳሰሰች። አሮጌ የባንክ መዝገቦችን መቅዳት ጀመረች። ደረሰኞችን በልብሷ ጥፋት ውስጥ ደበቀች።
እያንዳንዱን ወረቀት በሸሸገች ቁጥር ልቧ በኃይል ይመታ ነበር። በእነሱ ምን እንደምታደርግ ገና እርግጠኛ አልነበረችም። ነገር ግን አንድ ነገር ዋጋ እንደሚኖራቸው ነገራት። እንዲሁም ከርስቱ ስራ አስኪያጅ ጋር ወላጆቿ በደንብ ከሚያውቀው ደግ ሰው ጋር በቀጥታ መነጋገር ጀመረች። ስለ ንብረቶቹ፣ ስለ ሰራተኞቹ፣ ስለ አካውንቶቹ ቀላል ጥያቄዎችን ስትጠይቀው ራሱን ነቀነቀ። አባትሽ ከማንም በላይ ያምንሻል ወይዘሪት ክላራ አለ በቀስታ። ስለ ገንዘብ ብቻ ሳይሆን ስለ ሰዎች የምታስቢው አንቺ ብቻ እንደሆንሽም ተናግሯል። ቃላቱ በውስጧ ዝምተኛ እሳትን አነደዱ። በቀል እያሴረች አልነበረም፣ ነገር ግን ለአንድ ጥንቃቄ ለተሞላበት እርምጃ እየተዘጋጀች ነበር። ወደ ክፍሏ ስትመለስ ደካማ ቀይ ብርሃኑን እየፈተነች ትንሽ መቅረጫ ከቁም ሳጥኑ ስር ሰነቀረች። ወንድሞቿ ሲያሴሩ ቀደም ብላ ይዛቸው ነበር። ምናልባት በዚህ ጊዜ ሊካዱ በማይችሉ ቃላት ልትይዛቸው ትችላለች። ከሰዓታት በኋላ በአልጋዋ ላይ ተቀምጣ የእናቷን ደብዳቤዎች በድጋሚ እያነበበች ሳለ ስልኳ ጠራ። ካልታወቀ ቁጥር አዲስ መልእክት ነበር። ዛሬ ምሽት የእንግዳ ማረፊያ ክፍል እንዳትሄጂ። የክላራ ደረት ጠበቀ። እንደገና ስታነበው ጣቶቿ ተንቀጠቀጡ። ማን ይሁን ይህን መልእክት የላከላት? ምን ማለትስ ነው? የእንግዳ ማረፊያው ክፍል እሷ ተኝታለች ብሎ ሲያስብ አርተር ብዙ ጊዜ ከጓደኞቹ ጋር የሚገናኝበት ቦታ ነበር። የሷ የመጀመሪያ ስሜት እዚያ መሮጥ፣ በመጨረሻ እሱንና ዳፊኒን አብረው መጋፈጥ ነበር። ነገር ግን ያን የእናቷን ቃል አስታወሰች። እነሱ ፍቅርን ፈጽሞ ቢረሱ፣ አንቺ ግን ማን እንደሆንሽ ሁሌም አስታውሺ። ወላጆቿ እንደነሱ እንድትጮህና እንድትዋጋ አላሳደጓትም። ያሳደጓት እንድትጸና፣ እንድትመለከትና ትክክለኛው ቅጽበት ሲመጣ እንድትመታ ነበር። ስለዚህም ከመቸኩል ይልቅ ክላራ ጠበቀች። መቅረጫውን ወደ ቦርሷ አስገባችና የእናቷን ደብዳቤዎች ባጠገቡ ከተተች። ከዚያም ልቧ እየመታ ወደ ኋላ ተኛች፣ በኮሪደር ውስጥ ያሉ ድምጾችን እየሰማች እና ከዚያ የእንግዳ ማረፊያ ክፍል በር ላይ የታፈኑ ድምጾች፣ በደንብ የምታውቀው ለስላሳ ሳቅ ይሰማል። የዳፊኒ፣ ከዚያም የአርተር ዝምተኛ ማጉረምረም። ድምጹ እንደ መስታወት ሰንጥቆ አለፋት። ነገር ግን እሷ ዝም ብላ እዚያው ቆየች። ማወቅ ነበረባት፣ እርግጠኛ መሆን ነበረባት። በማግስቱ ጧት ከቁርስ በኋላ ወደ ክፍሉ ስትገባ ጠረጴዛዋ ላይ እንግዳ የሆነ ነገር ሲጠብቃት አገኘች። ተራ ኢንቨሎፕ፣ ምንም ምልክት የሌለው። ስሟ በፊቱ ላይ በጥድፊያ ቀለም ተጽፎ ነበር። ክላራ በሚንቀጠቀጡ እጆቿ ከፈተችው። በውስጡ ፎቶግራፍ ነበር። ጥራት የሌለው ግን ደግሞ በቂ ግልጽ የሆነ ነበር። አርተርና ዳፊኒ ተቃቅፈው፣ ከንፈሮቻቸው ተጣብቀው፣ ክህደቶቻቸው በአንድ ወንጃይ ምስል ውስጥ ተቀርጾ ትንፋሿን ያዘች። ፎቶ ቆዳዋን እንደሚያቃጥላት ሁሉ አጥብቃ ጨበጠችው። ወደ አልጋው በደካማ ሁኔታ ወደ ኋላ ተንገዳገደች። እሷ አልቀረጸችውም፣ ሌላ ሰው ነበር የቀረጸው። ቤት ውስጥ ያለ አንድ ሰው እየተመለከተ ነበር። እናም ማስረጃውን ሰጥቷታል። ክላራ ፎቶን ከእናቷ ደብዳቤዎችና ከመቅረጫው ጎን ወደ ቦርሷ አስገባችው። አሁን እሱ የሷ ሚስጥር ነበር። ለመጠቀም ገና ያልወሰነችበት የዋስትና ካርድ ነበር። የዊቨር ርስት ግድግዳዎች በጭካኔ ያንሾካሹኩ ነበር። ነገር ግን ለመጀመሪያ ጊዜ ክላራ ለመቁረጥ የሚያስችል በቂ ስለታም ነገር ይዛ ነበር። አውሎ ንፋሱ እነሱ ከሚያውቁት በላይ ቀርቦ ነበር። የዊቨር ስዕል ክፍል እንደ ሀብት መቅደስ ያበራ ነበር። የክሪስታል ቻንዲለሮች በበራ ወለል ላይ ወርቃማ ብርሃንን ይረጩ ነበር እና የጭካኔ አባቶች ከባድ ምስሎች ከግድግዳው ላይ ወደ ታች ይመለከቱ ነበር። ቤተሰቡ በቀዝቃዛ መዝናናት ሲሰበሰብ የሚመለከቱት ይመስላሉ። አየሩ በሽቶ፣ በጭንቀትና በደካማ የገደል ሽታ ጥቅጥቅ ያለ ነበር። ጠበቃው አቶ ሃሪሰን በትልቁ የማሆጎኒ ጠረጴዛ አቅራቢያ በእጆቹ ወፍራም ማህደር ይዞ ቆሞ ነበር። ጉሮሮን ሲጠርግ መነጽሩ ካፍንጫው ላይ ወረደ። ክቡራትና ክቡራን፣ ስለተሰበሰባችሁ አመሰግናለሁ። እንደምታውቁት ዛሬ ሟቾቹ አቶና ወይዘሮ ዊቨር የመጨረሻ ኑዛዜና ምስክርነትን እናነባለን። ጁሊያን ወደፊት ተቀመጠ። ከንፈሮቹ ለመደበቅ እንኳን ባልሞከረው ፈገግታ ይንቀጠቀጡ ነበር። ክሎይ በወንበሯ ላይ ወደ ኋላ ተደገፈች። ቀድሞውኑ እያከበረች ይመስል ወይኗን አሽከረከረች። ዳፊኒ ለይስሙላ የዋህ እህት ለመምሰል እይቷን ዝቅ አድርጋ ተቀምጣ ነበር። አርተር አንድ እጁን በዳፊኒ ወንበር ጀርባ ላይ ዘርግቶ በራስ መተማመን ተኝቷል። ፈገግታው ክፍሉን እንደ ቢላዋ ሰንጥቆት ነበር። ክላራ በሩቅ ጫፍ ላይ ዝም ብላ ትንሽ ሆና እጆቿን በጉልበቷ ላይ አጥብቃ አጣጥፋ ተቀመጠች። ማንም ወደሱ አልተመለከተም። አቶ ሃሪሰን ማንበብ ጀመረ።
የኑዛዜው ሂደት ቀስ ብሎ ይንቀሳቀስ ነበር። ሁሉም ሰው በፍጥነት እንዲመታ እንደሚፈልገው የሰዓት ቆጠራ፣ እዚህ አንድ ስዕል፣ እዚያ ትንሽ የገንዘብ መጠን፣ ከዚያም የጁሊያን ስም መጣ። ለጁሊያን ዌቨር በቤተሰብ ኩባንያ ውስጥ አነስተኛ ድርሻ፣ የዓመታት ተሳትፎን እውቅና ለመስጠት። የጁሊያን ደረት ተነፋ። ከንፈሮቹ እየተጠማዘዙ ወደ ክላራ የድል እይታ ተወረወረ። ለክሎይ ዌቨር የብር ስብስብ፣ የቤተሰብ ጌጣጌጥና የሐይቅ ዳርቻው ቤት። ክሎይ በቀዝቃዛ ሁኔታ ፈገግ አለች እና ለሰላምታ እንደሚጋብዝ ሁሉ ብርጭቋን በጠረጴዛው ላይ መታ አደረገች። ምንኛ ልግስና ነው ስትል አጉረመረመች። በክላራ ፊት ላይ ያለውን የህመም ብልጭታ ችላ አለችው። ለዳፊኒ ዊቨር አቶ ሃሪሰን ቆም አለ። በየዓመቱ የሚከፋፈል መጠነኛ የእምነት ፈንድ። ዳፊኒ በፍጥነት ራሷን ከመቆጣጠሯ በፊት አይኖቿ በቅሬታ ብልጭ አሉ። አርተር እጇን በቀስታ ጨመቅ አደረገው። ፈገግታው ፈጽሞ አልጠፋም። አሁን ሁሉም ሰው ወደፊት ተጠጋ። ክላራ ትንፋሿን ያዘች። የጠበቃው ድምፅ ትናንሽ ነገሮችን፣ የግል መታሰቢያዎችን በዝርዝር እያነበበ ቀጠለ። የክላራ ስም እስካሁን አልተጠራም። አርተር አንድ አፍታ እንኳን መጠበቅ እንደማይችል ሁሉ በድንገት ቆመ። ብርጭቆውን አነሳ። ድምፁ ከፍ ያለና ጨካኝ ነበር። ከመቀጠላችን በፊት አለ በሰፊው ፈገግ እያለ፣ ሁላችንም በዚህ ክፍል ውስጥ ያለውን እውነት እንወቅ። ሹክሹክታ ተሰማ። የአይን ሁሉ ማረፊያ ወደሱ ሆነ። ወደ ክላራ ዞረ። ፈገግታው ወደ ክፋት እየተቀረጸ ነበር። አንቺ እንዲህ ያለሽ ደካማ ሳንካ የሆንሽ ሚስት ነሽ። ድምፁ በከፍተኛው ጣሪያ ላይ አስተጋባ። ለማየት እንኳን የማልችለው ሸክም። ክፍሉ በትንፋሽ መዋጥ ተሞላ። የብር ዕቃዎች በሳህኖች ላይ ተጋጩ። ክሎይ ጸጉሯን ወደ ኋላ እየወረወረች በግልጽ ሳቀች። ጁሊያን በፊት ሳቅ ራሱን ነቀነቀ። ዳፊኒ እንኳን ሳትቀር በፍጥነት በሳል ብታስመስለውም አጭር ሳቅ አመለጣት። የክላራ ደረት ነደደ። ጉሮሯ ጠበቀ። ፊቷ ገርጥቶ ነበር። ነገር ግን አይኖቿ ባልፈሰሱ እንባዎች እያበሩ ሙሉ በሙሉ ዝም ብላ ተቀመጠች። ልትጠፋ ፈለገች። ነገር ግን ራሷን ቀና አድርጋ እንድትቀመጥ አስገደደች። የጽናት ጭንብሏ እየተንቀጠቀጠ ነገር ግን ሳይሰበር አቶ ሃሪሰን ጉሮሮን በኃይል ጠረገ። ወደ ንባቡ እንመለስ። ገጹን ገለበጠው። መነጽሩን አስተካከለ። አይኖቹ የመጨረሻውን አንቀጽ አዩና ለጥቂት አፍታ ከንፈሮቹ በድንጋጤ ተከፈቱ። አመነታ። ከዚያም ድምፁን ከፍ አድርጎ አነበበው። ሁሉም ንብረቶች፣ የዌቨር ርስት፣ ሁሉም ኢንቨስትመንቶች፣ የዌቨር ሆልዲንግ ተቆጣጣሪ ድርሻዎች እና ቀሪው የእምነት ፈንድ ለክላራ ዌቨር። ጸጥታ ሰፈነ። ከዚያም ክፍሉ ፈነዳ። አንድ ብርጭቆ ከክሎይ እጅ አምልጦ በእብነበረድ ወለሉ ላይ ተሰበረ። ጁሊያን ወንበሩ ወደ ኋላ እየጮኸ ወደ እግሩ ተወረወረ። የዳፊኒ ፍጹም ሜካፕ ተበላሸ እና አርተር እሱ ፊቱ ተለዋወጠ። ፈገግታው ወደ እውነተኛ ለማመን ፈረሰ። ምን? ጁሊያን ጮኸ። ያ የማይቻል ነው። ስህተት መሆን አለበት። ክሎይ የጠረጴዛውን ጥግ ጨብጣ ጮኸች። እንዴት ሁሉንም ነገር ለሷ ሊሰጡ ይችላሉ? ክላራ ደንግጣ ተቀመጠች። ልቧ እንደ ነጎድጓድ ይመታ ነበር። ቃላቱ በጆሮዋ ውስጥ አስተጋቡ። ለብሳው እንዳልነበረችው ጋሻ ሁሉ በዙሪያዋ እየተጠመጠሙ ነበር። ሁሉም ንብረቶች ለክላራ። አቶ ሃሪሰን መነጽሩን እንደገና አስተካከለ። ቃናው ጠንካራ ነበር። ምንም ስህተት የለም። ይህ የአቶና የወይዘሮ ዌቨር ግልጽና የመጨረሻ ኑዛዜ ነው። የጁሊያን ፊት በቁጣ ተጣመመ። አሳየኝ፣ ወረቀቱን አሳየኝ። ወደ ማህደሩ ተወረወረ። ነገር ግን አቶ ሃሪሰን ዘጋው። በፍጹም እነዚህ ይፋዊ ሰነዶች ናቸው። የተረጋገጡ ቅጂዎችን በትክክለኛው ጊዜ ታገኛላችሁ። ይህ ማጭበርበር ነው። አርተር ጣቱን ወደ ክላራ እየቀሰረ ጮኸ። እሷ አጭበርብራቸዋለች። ከጀርባችን እያሴረች ንጹህ ለመምሰል ስትሞክር ነበር። ክላራ በመጨረሻም ተናገረች። ድምጿ ዝቅ ያለ ግን የተረጋጋ ነበር። እኔ ከመውደድ በስተቀር ምንም አላደረኩም። ምናልባት እናንተ ፈጽሞ የማትረዱት ያንን ነው። ክሎይ ጮኸች። ማንን ያማለልሽው ክላራ? ጠበቃውን ነው ወይስ ሌላ ሰው? እኛን መስረቅ የምትችይ ይመስልሻል? ክላራ ትንፋሿን በጥብቅ ዋጠች። እጆቿ በጉልበቷ ላይ እየተንቀጠቀጡ የእያንዳንዱን ሰው አይን በሷ ላይ ጥላቻና አለማመንን እንደ ሙቀት ሲፈነጥቅ ተሰማት። ዳፊኒ ወንበሯን ገፍታ ወደ በሩ አመራች። እዚህ ተቀምጬ ይሄንን ድራማ አልመለከትም። አርተር በረገበ ድምፅ እየተናገረ ተከተላት። ክሎይ ክሶችን ስትጮህ ጁሊያን ጡጫውን ጠረጴዛ ላይ መታው።
ክፍሉ ወደ ትርምስ ተቀየረ። የዓመታት ምሬት ሁሉ በአንድ አስቀያሚ አመፀኛ ፍንዳታ ውስጥ እየፈላ ነበር። ጁሊያን ወደ እሷ እስኪዞር ድረስ ክላራ ዝም ብላ ተቀመጠች። እየተንቀጠቀጠች ነበር። ያንን ሳጥን ክፈችው አላት በቁጣ ከወንበሯ አጠገብ ያለው የቆዳ ሳጥን ላይ እየቀሰረ። እንዳታለልሻቸው አስመስክሪ፣ ክፈችው ክላራ። ትንፋሿን ያዘች። ሳጥኑ እናቷ የሰጠቻት ጊዜው ትክክል ብቻ ሲሆን ለመክፈት ቃል ገብታ ነበር እና አሁን በጥላቻቸው እሳት ስር ከሱ ማምለጫ አልነበረም። ክዳኑን ስታነሳ ጣቶቿ ተንቀጠቀጡ። በውስጡ በወላጆቻቸው እጅ የተጻፉ የታሸጉ ደብዳቤዎችና አንድ ትንሽ ጥቁር መቅረጫ ነበሩ። የመጀመሪያውን ደብዳቤ ስታወጣ ክፍሉ ጸጥ አለ። የአባቷ ድምፅ ከሞት በኋላ እንኳን ሳይቀር ጠንካራና የተረጋጋ ሆኖ ክፍሉን ሞላው። ይህንን እየሰማችሁ ከሆነ እኛ በህይወት የለንም ማለት ነው። ልጆቻችን ይህንን እወቁ። ሁላችሁንም እንወዳችሁ ነበር። ነገር ግን በመካከላችሁ ማደግ ለጀመረው ስግብግብነትና ጭካኔ አይናችሁን መዝጋት አልቻልንም። ክላራ ብቻ ናት ታማኝ ሆና የቀጠለችው። የገነባነውን እሷ ትጠብቃለች። የዚህን ቤተሰብ ስም ትጠብቃለች። ትንፋሽ መዋጥ አስተጋባ። የክሎይ ፊት ገረጣ። የጁሊያን ጡጫ ተንቀጠቀጠ። የአባቷ ድምፅ ቀጠለ። ክህደትን ጠርጥረን ነበር፣ ሴራዎችን ጠርጥረን ነበር። እናም ለሱ ተዘጋጅተናል። የአደጋ ጊዜ እምነት ፈንዶች ተቋቁመዋል። ማንም ሰው በማታለል ወይም በማጭበርበር ይህንን ኑዛዜ ለመገዳደር ቢሞክር መብታቸው ውድቅ ይሆናል። መቅረጫው ጠፋ። ጸጥታው ከብዶ ተንጠለጠለ። አቶ ሃሪሰን ጉሮሮውን ጠረገ። ድምፁ የተረጋጋ ነበር። እና ማከል አለብኝ። ተጨማሪ ሰነዶች፣ ወላጆቻችሁ የጠየቋቸው ሁኔታዎችና አንዳንድ ማጭበርበር ማስረጃዎች አሉ እና እነዚህ ይገመገማሉ። ሟቾቹ አቶ ዌቨርና ወይዘሮ ዌቨር ብዙ ነገሮችን አስቀድመው ያዩ ይመስላሉ። ወንድምና እህትማማቾች ደነገጡ። እውነታው ሲመጣባቸው የሚገቡበት ጠፋቸው። ይህ ዝም ብሎ ውርስ ብቻ አልነበረም። ይህ ፍርድ ነበር። ክላራ እየተንቀጠቀጠች ተቀመጠች። ደብዳቤው አሁንም በእጆቿ ውስጥ ነበር። ይህንን ቅጽበት አላቀደችውም ነበር። ንግግር አላዘጋጀችም። ነገር ግን አገጯን ቀና ስታደርግ ፊቶቻቸው የተሰባበሩ፣ የጠቆሩ፣ የተቆጡና የፈረሱ ሆነው አየች። እናም ማዕበሉ መለወጡን አወቀች። እናም ይህ መጀመሪያው ብቻ ነበር። በስዕል ክፍል ውስጥ ያለው ጸጥታ ብዙም አልቆየም። ጁሊያን መጀመሪያ ፈነዳ። ጡጫውን ጠረጴዛው ላይ መታው። ክሪስታሉ እስኪናወጥ ድረስ መታው። ይህ በጣም አሳፋሪ ነው። እሷ አንድም ሳንቲም እንኳን አይገባትም። ወላጆቻችን ተታለው መሆን አለበት። መርዝ ወይም የሆነ ነገር። አይኖቹ ወደ ክላራ ነደዱ። ይህንን አንቺ ነሽ ያደረግሽው። ሁሉንም ነገር አበላሸሽ። ክሎይ ወንበሯ በተቀባው ወለል ላይ እየተፏጨ ወደ እግሯ ተወረወረች። ይህንን አልቀበልም። አንቺ በዚህ ጠረጴዛ ላይ ለመቀመጥ እንኳን ፈጽሞ አይገባሽም። ክላራ ቤቱን ስለመውረስ ተይው። ለዓመታት በጥሩ ሴት ድራማሽ በስተጀርባ ስትሸሸጊ ነበር። አንቺ ከአጭበርባሪ በስተቀር ምንም አይደለሽም። የክላራ ከንፈሮች ተንቀጠቀጡ። ነገር ግን የአባቷን ደብዳቤ ወደ ደረቷ አስጠግታ ዝም አለች። ልቧ በኃይል ይመታ ነበር። ነገር ግን ፊቷ የተረጋጋ ሆኖ ቆየ። እናም ያ ይበልጥ አናደዳቸው። አርተር በቁጣ ስለታም በሆነ ድምፅ ወደ ክፍሉ ተመልሶ ገባ። ይህን ኑዛዜ ዋጋ የለውም። ክላራ ኢምፓየር ማስተዳደር አትችልም። ትዳሯን እንኳን ማስተዳደር አልቻለችም። በትኩረት ተመለከታት። ቃላቱ በንቀት እየፈሰሱ ነበር። ንገሪያቸው ክላራ፣ ምን ያህል ውድቀት እንደሆንሽ ንገሪያቸው። በእነዚህ ሁሉ ዓመታት እኔን ወደ ታች ከመጎተት ውጪ ምንም እንዳላደረግሽ ንገሪያቸው። ከክሎይ በኩል ቀዝቃዛና መራራ ሳቅ ወጣ። ልክ ነህ። እሷ ምን አስተዳድራ ታውቃለች? ባሏን እንኳን ታማኝ ማድረግ አልቻለችም። ወላጆቿን እንኳን በህይወት ማቆየት አልቻለችም። ክላራ እንደተመታች ሁሉ ደነገጠች። አሁን ለባሏ ታማኝነት መጉደልና ለወላጆቿ ህልፈት እየተወቀሰች ነበር። እንዳታለቅስ እንደምንም ራሷን አስገደደች። በደብዳቤው ዙሪያ ያሉ ጣቶቿ ነጡ። ዳፊኒ በበሩ መቃል ላይ ቆማ ነበር። ፊቷ በቁጣና በውርደት እንባ ተበላሽቷል። የተሳሳተ ምርጫ መረጡ። ሁልጊዜም እሷን ነው የሚመርጡት እና አሁን ሁሉንም ነገር እንደገና ሰረቀች። እኔ ይሄንን አልታገስም። አቶ ሃሪሰን በትርምሱ ላይ ድምፁን ከፍ አድርጎ ምርጫ የላችሁም አላቸው በጥብቅ። ማህደሩን ወደ ላይ አነሳው። ይህ ኑዛዜ በወላጆቻችሁ ጥያቄ መሰረት በሁለት ገለልተኛ ተቋማት ተረጋግጧል። ለመለወጥ ወይም ለማጭበርበር የሚደረግ ማንኛውም ሙከራ ይጋለጣል።
እናም አስቀድሞ የቀረበ ማስረጃ እንዳለ አረጋግጣችኋል። ጁሊያን ደነገጠ። ፊቱ ነጣ። አይኖቹ ወደ ክሎይና ዳፊኒ ተወረወሩ። ከዚያም ወደ ክላራ ተመለሱ። ምን አይነት ማስረጃ ሲል ጠየቀ። የአቶ ሃሪሰን እይታ ቀዝቃዛ፣ የተረጋጋ ነበር። ኑዛዜው ከመነበቡ በፊት የተከናወኑ ድርጊቶች ማስረጃ፣ ንግግሮች፣ ክፍያዎች። አይኖቹ በጁሊያን ላይ ቆዩ እና የጁሊያን መንጋጋ በጣም ከመጣባበቁ የተነሳ ጥርሶቹ በግልጽ ተፋጩ። ኑዛዜው ከመነበቡ በፊት የተከናወኑ ድርጊቶች ማስረጃ፣ ንግግሮችና ክፍያዎች። አይኖቹ በጁሊያን ላይ ቆዩ እና የጁሊያን መንጋጋ በጣም ከመጣበቁ የተነሳ ጥርሶቹ በግልጽ ተፋጩ። ክላራ በመጨረሻም ተናገረች። ድምጿ ለስላሳ ግን ጠንካራ ነበር። እነሱን አዩአቸው። ምን እየሆነ እንደነበር አዩ። ለዚህ ነው እኔን ያመነኝ። ተወዳጅ ስለሆንኩ ሳይሆን የኔ ያልሆነውን ነገር ለመውሰድ ፈጽሞ ስለማልሞክር ነው። ጁሊያን ያለምንም ደስታ በደረቅ ሁኔታ ሳቀ። እባክሽን ንጹህ ለመምሰል አትሞክሪ ክላራ። ከኛ እንደምትሻይ ታስቢያለሽ እንዴ? እዚያ ተቀምጠሽ መንቀጥቀጥሽና ሳንካ መሆንሽ ንጹህ የሚያደርግሽ ይመስልሻል? ወደ ጠረጴዛው ተሻግሮ ተጠጋ። ድምፁ ዝቅ ያለና የሚያስፈራራ ነበር። አንድ ሳምንት እንኳን አትቆይም። እንድንወስድልሽ ትለምኛለሽ። ክሎይ የሚንቀጠቀጥ ጣቷን ወደ ክላራ ቀሰረች። ቃሌን ያዢ። በዚህ ቀን ትቆጫለሽ። ያለሽ ነገር ሁሉ ይፈርሳል። ሁሉም ሰው በትክክል ማን እንደሆንሽ ያውቃል። የአርተር ፊት በንቀት ተጣመመ። ትፈርሻለሽ ክላራ፣ ሁልጊዜም ታደርጊዋለሽ። እና ያ ሲሆን እኔ ለጊዜ ከሚመጥን ሰው ጋር ከሄድኩ ቆይቻለሁ። አይኖቹ ወደ ዳፊኒ ተወረወሩ እና ጉንጮቿ በውርደት ቢቀሉም እሷ አልካደችውም። የክላራ ደረት በፍጥነት ይወጣና ይወርድ ነበር። ትንፋሿ አጭር ነበር። የእያንዳንዱን ቃል ውጋት፣ የጣሉባትን እያንዳንዱን ቢላዋ ልትሰማው ትችላለች። ነገር ግን ከህመሙ በስተጀርባ ሌላ ነገር ነበር። የበለጠ ጠንካራ፣ የበለጠ የተረጋጋ። የወላጆቿ እምነት ክብደት በትከሿ ላይ ተጭኖ ነበር። ነገር ግን አላደቀቃትም። ቀና አድርጋ ክፍሉን ዞራ አየች። እያንዳንዱ የጥላቻ እይታ በተረጋጋ ቁርጠኝነት እየገጠመችው ነበር። ልትጥሉኝ ትችላላችሁ አለች በለስላሳ ድምፅ። ልታፌዙብኝ፣ ልታስፈራሩኝ፣ ልትከዱኝም ትችላላችሁ። ነገር ግን ይህ የእናንተ ምርጫ አይደለም፣ የነሱ ነበር። እናም እኔ ደግሞ በመሸሻ አላዋርዳቸውም። ቃላቶቿ በሚቀጥለው ጸጥታ ውስጥ እንደ ድንጋይ ተቀመጡ። አቶ ሃሪሰን ራሱን ነቀነቀ። ተጨማሪ ወረቀቶችን ጠረጴዛው ላይ አንሸራተተ። አልጨረስንም። ተጨማሪ ደብዳቤዎችና ተጨማሪ መግለጫዎች አሉ። የሟች አቶ ዊቨርና ወይዘሮ ዊቨር ዝርዝር መግለጫዎች፣ የማጭበርበር የክህደት ማስረጃዎችን ትተዋል። እነዚህ ይገመገማሉ እና እርምጃም ይወሰድባቸዋል። ወንድምና እህትማማቾቹ ደነገጡ። ፊታቸው በራስ መተማመኑን አጣ። እውነታው መስመጥ ጀመረ። ይህ ዝም ብሎ ስለ ውርስ ብቻ አልነበረም። ይህ መጋለጥ ነበር። ሚስጥሮቻቸው ወደ ብርሃን እየወጡ ነበር። ጁሊያን በረገበ ድምፅ እየተናገረ ወደ ወንበሩ ተመለሰ። ክሎይ እጆቿን በፊቷ ላይ ጫነች። የተኳኳሉ ጥፍሮቿ እየተንቀጠቀጡ ነበር። ዳፊኒ አሁን ዝም ብላ በበሩ ጥላ ላይ ቆየች። የጣፋጭነት ጭንብሏ ፈርሷል። አርተር ቁጣውን ለመያዝ አቅቶት ማሰሪያውን እየሳበ ይመላለስ ነበር። ክላራ በደብዳቤዎቹ ላይ እጆቿ ተዘርግተው ዝም ብላ ተቀመጠች። ከእግሯ በታች መሬቱ ሲንቀሳቀስ ይሰማታል። ነገር ግን በዚህ ጊዜ አልወደቀችም። ከዓመታት በኋላ ለመጀመሪያ ጊዜ በፍርድ ላይ ያለችው እሷ አልነበረችም። ይልቁኑ እነሱ ነበሩ። አውሎ ንፋሱ ፈንድቷል እና በዌቨር ቤተሰብ ውስጥ ምንም ነገር እንደ ቀድሞ አይሆንም። በማግስቱ የዌቨር ስዕል ክፍል እንደገና ተሞላ። ነገር ግን በዚህ ጊዜ አየሩ የተለየ ነበር። ቻንዲለሮቹ በእርግጥ አሁንም ያበራሉ፣ ምስሎቹም አሁንም ይታያሉ። ነገር ግን እያንዳንዱ የቤተሰብ አባል ፍርዳቸውን እንደሚጠብቁ ወንጀለኞች ጥብቅና ጠንቃቃ ሆነው ተቀምጠው ነበር። አገልጋዮቹ በግድግዳው አቅራቢያ ዝም ብለው ተሰልፈው ነበር። አቶ ሃሪሰን ማህደሩን በእጁ ይዞ በጠረጴዛው ራስ ላይ ቦታውን ያዘ። ክላራ በመጨረሻም ገባች። አሁን በጥቁር ወይም በቀላል ልብስ አልነበረችም። ጥልቅ የባህር ኃይል ሰማያዊ ልብስ ለብሳ ነበር። ነገር ግን ግርማ ሞገስ ያለው ነበር። አገጯ ቀና ብሎና አይኖቿም ረክተው ነበር። ለመጀመሪያ ጊዜ ወንድሟና እህትማማቾቹ ባሏ ወደሱ የተመለከቱበት በፍርሃት የሚመስል ነገር ነበር። አቶ ሃሪሰን መጀመሪያ ተናገረ። ወላጆቻችሁ ከኑዛዜ በላይ የሆነ ነገር ነው የተዉት። መዝገብ፣ የእምነት ቃል መመሪያ፣ እያንዳንዳችሁ ያደረጋችሁትን ማስረጃ ትተዋል።
እናም እነዚህ እውነታዎች እንዲገለጡ ፈልጓል። ዛሬ ይገለጣሉ። ጁሊያን በከፍተኛ ድምፅ አሾፈ። ይህ ሰርከስ እንደገና ይበቃል። ክላራ ርስቱን ለመስረቅ ትናንሽ ጨዋታዎችን እንደተጫወተች ሁላችንም እናውቃለን። ዝም በል አለች ክላራ፣ ድምጿ እንደ መስታወት እየቆረጠ። ሁሉም ሰው ዞረ። ቃናው ከፍ ያለ አልነበረም፣ ነገር ግን ጠንካራ ነበር። በህይወቴ ሙሉ በላይ ላይ መጥፎ ነገሮችን ስትናገር ነበር ጁሊያን። ያ ግን ዛሬ ያበቃል። ለአንድ አፍታ ተቀመጥ። ጁሊያን አመነታ። በአይኖቹ ውስጥ ቁጣ እየበራ ነበር። ነገር ግን በዚያ ተቀመጠ። አቶ ሃሪሰን በመቅረጫው ላይ የመጫኛ ቁልፉን ተጫኑት። የአባታቸው ድምፅ እንደገና ክፍሉን ሞላው። የተረጋጋና አስቦበት ስሞችን፣ ወንጀሎችን፣ ክህደቶችን ጠቀሰ። ወደ ጁሊያን የተከተሉት የጠፉ ገንዘቦች፣ በክሎይ የተደበቁትን ሚስጥራዊ አካውንቶች፣ ዳፊኒ ያንቀሳቀሳቻቸውን የተለወጡ ሰነዶች፣ የአርተርን ታማኝነት ማጣትና መሬቱን ለውጭ ሰዎች ለመሸጥ የነበረው እቅድ። ከዚያም የእናታቸው ድምፅ ተከተለ፣ ለስላሳ ግን ይበልጥ ስለታም የሆነ። ይህንን እየሰማችሁ ያላችሁት ስለከዳችሁን ነው። ያልከዳችን ብቸኛ ልጃችን ክላራ ናት እና እሷም ትወርሳለች። ስለጠየቀች ሳይሆን ስለሚገባት ነው። የገነባነውን እንዳታጠፈው ልንተማመንባት የምንችለው ብቸኛዋ እርሷ ናት። መቅረጫው ጠፋ። ጸጥታው እንደ ክብደት ተጫነ። ክላራ እይቷን ከአንዱ ፊት ወደ ሌላኛው እያንቀሳቀሰች ወደፊት ተጠጋች። እነሆ የኔ ቃላት አይደሉም፣ የነሱ ናቸው። እኔን ደካማ እያላችሁኝ እያፌዛችሁብኝና እንደ ቆሻሻ እየያዛችሁኝ አመታትን አሳልፋችኋል። ነገር ግን በዚህ ቤተሰብ ውስጥ ብቸኛው ደካማ ነገር የእናንተ ባህሪ ሆኖ ተገኘ። ጁሊያን ጡጫውን መታው። ውሸት ነው፣ የተቀነባበሩ ድምጾች ናቸው። ክላራ፣ በእኛ ፊት ለመቆም የሚያስችል የጀርባ አጥንት የለሽም። ክላራ እጇን ወደ ቦርሳዋ ዘርግታ የመዛግብቱን ቅጂዎች አውጥታ በጠረጴዛው ላይ ጣለቻቸው። ከኩባንያው የሰረካቸው ቁጥሮች እዚህ ያሉ። ጁሊያን፣ በግል አካውንቶች ውስጥ የተደበቁ በ10 ሺዎች የሚቆጠሩ እያንዳንዱ ሳንቲም የተከተለ ነው። የጀርባ አጥንት የለሽም አልክ? አይኖቿ ጠበቡ። ዛሬ የቆምኩት ግን እኔ ነኝ። በፍርድ ላይ ያለኸው ደግሞ አንተ ነህ። የጁሊያን ፊት ቀላ፣ አፉ ተንቀሳቀሰ። ነገር ግን ምንም ቃል አላወጣም። ክሎይ ቀጥላ ፈነዳች። ይሄ ምንም ነገር አያረጋግጥም። ሁሉንም ነገር አጣመሽዋል። አውቃለሁ፣ አንቺ ዝም ብለሽ በእኔ ቀንተሽ ነው። ሁሉ ጊዜም ትቀኝ ነበር። ክላራ ሌላ ወረቀት አንሸራተተች። በስሟ የፈረመችበትን የክሎይ የባህር ማዶ አካውንት መዛግብት። በአንቺ ቀንቼ ይመስልሻል? የክላራ ድምፅ የበረዶ ያህል የተረጋጋ ነበር። አይደለም ክሎይ፣ አዝንልሽ ነበር። ሁሉ ጊዜም የምታስቢው ቆንጆ ሆኖ ለመታየት ብቻ ነበር። አሁን ውበትሽ በበሰበሰ ነገር ላይ የተደረገ ጭንብል ብቻ ነው። ከዊቨር ፈንድ ጋር የተያዘ እያንዳንዱን ካርድ ሰርዛለሁ። እስከ ዛሬ ከሰዓት በኋላ የምታሳዩ እያንዳንዱ ጌጣጌጥ፣ እያንዳንዱ መኪና፣ እያንዳንዱ ፔንታውስ ይቆለፋል። የቤት ኪራይ ገንዘብ ስትለምኚ ምን ያህል ቆንጆ እንደሆንሽ እንደሚሰማሽ እናያለን። ክሎይ ትንፋሿን ያዘች፣ ፊቷም ገረጣ። አታደርጊውም። የክላራ ድምፅ ስለታም ሆነ። እንግዲያውስ ይኝ ክሎይ አንድ ሰው ያድናት እንደሆነ ሁሉ አይኖቿ እየተንከራተቱ ወደ ወንበሯ ሰመጠች። እየተንቀጠቀጠች ነበር። ዳፊኒ በሐሰት ጣፋጭነት ድምጿ እየፈሰሰ በግርማ ሞገስ ለመነሳት ሞከረች። ክላራ፣ እኛ እህትማማቾች ነን። እንዲህ መዋጋት የለብንም። አዎ በእርግጥ ስህተት ሰርቻለሁ፣ ነገር ግን ማቆም እንችላለን። የክላራ እጅ ተነሳና ዝም እንድትል አደረጋት። አንቺ ከባሌ ጋር ሆነሽ ከዳሽኝ። ልክ እንደ ፈሪ ከጀርባዬ አደባሽ። እኔም የማላይሽ መሰለሽ ወይስ ባውቅም ግድ አልነበረሽም? ግን አሁን ሁሉም እያየ ነው። ክላራ እንደገና ወደ ቦርሷ ዘርግታ የዳፊኒንና የአርተር ፎቶግራፍ ጠረጴዛው ላይ ያስቀመጠችው። ሲሳሳሙ ያለው ምስል አፍጥጦ ሲመለከት ካጎትና ካክስት ልጆች፣ ካገልጋዮች፣ ከአቶ ሃሪሰንም ጭምር የትንፋሽ መዋጥ ድምፅ ተሰማ። ማንነትሽ ይህ ነው ዳፊኒ። አንቺ እህት አይደለሽም፣ እባብ ነሽ። የዳፊኒ ጉንጮች በቁጣ ቀሉ። ድምጿ ጮኸ። ያ ፎቶ ምንም ማለት አይደለም። ክላራ አቋረጠቻት። ሁሉንም ነገር ማለት ነው። ከዛሬ ጀምሮ አንቺ ከከፍተኛው ማህበረሰብ ተለይተሻል። ከእንግዲህ የበጎ አድራጎት ድግሶች የሉም። የርስቱን መቤት መስሎ መጫወት አብቅቷል። እየከሰረ ላለው የምዕራቡ ቅርንጫፍ ስራ አስኪያጅ አድርጌ እየመደብኩሽ ነው። በፍጥነት እየሰመጠ ነው እና አሁን ካልሰራሽ በስተቀር አብረሹ ትሰምጫለሽ። አርተርን ፈልገሽ ነበር፣ ስልጣንም ፈልገሽ ነበር። መልካም፣ አሁን ኃላፊነት ታገኛለሽ።
በጌጣጌጥ ፋንታ በወረቀት ስራ ውስጥ ስትሰምጪ ምን ያህል ማራኪ እንደምትሆኚ እንይ። ክፍሉ በሹክሹክታ ተናወጠ። የዳፊኒ አይኖች በእንባ ተሞሉ። አይ አትቺም፣ ያን ማድረግ አትቺም። ክላራ ምንም ሳታቅማማ በደንብ እችላለሁ እና ቀድሞውኑ አድርጌዋለሁ። ከዚያም የእናታቸው ድምፅ ተከተለ፣ ለስላሳ ግን ይበልጥ ስለታም የሆነ። ይህን እየሰማችሁ ያላችሁት ስለከዳችሁን ነው። ያልከዳችን ብቸኛዋ ክላራ ብቻ ናት። እሷ ትወርሳለች፣ ስለተጠየቀች ሳይሆን ስለሚገባት። የገነባነውን እንዳናጠፋ ልንተማመንባት የምንችለው እሷ ብቻ ስለሆነች። መቅረጫው ጠፋ። ጸጥታው እንደ ክብደት ተጫነ። ክላራ እይቷን ከአንዱ ፊት ወደ ሌላኛው ያንቀሳቀሰች ወደፊት ተጠጋች። እነሆ የኔ ቃላት አይደሉም፣ የነሱ ናቸው። እኔን እንደ ደካማ እያላችሁኝ እያፌዛችሁብኝና እንደ ቆሻሻ እየተመለከታችሁኝ አመታትን አሳለፋችሁ። ክፍሉ በሹክሹክታ ተናወጠ። የዳፊኒ አይኖች በእንባ ተሞሉ። አትቺም። አይ እችላለሁ እና ቀድሞውኑ አድርጌዋለሁ። ከዚያም እይቷን ወደ አርተር አዞረች። ባሏ ፊቱ ገርጥቶ ነበር። ማሰሪያው ተዛብቶበት ነበር። ግንባሩ ላይ ላብ ያበራ ነበር። አንተ ደግሞ ድምጿ ዝቅ ያለና ቁጥጥር የተደረገበት አደገኛ ነበር። በዚህ ቤት ውስጥ በሁሉም ሰው ፊት አዋረድከኝ። ዋጋ ቢስ፣ ከንቱ፣ ሸክም እያልክ ጠራኸኝ። የዳፊኒ ውርስ ከኔ የበለጠ ዋጋ ያደርጋታል ብላ አስበ ነበር። ስለዚህም ወደ እሷ ጥለኸኝ ሄድክ። አሁን ግን ራስህን ተመልከት። አርተር ለመሳቅ ሞከረ፣ ነገር ግን የታነቀ ሆኖ ወጣ። ክላራ ምክንያታዊ ሁኚ፣ ይህንን ነገር ማስተካከል እንችላለን። ክላራ ደረሰኞቹን፣ የሆቴል ሂሳቦችን፣ በቸልተኝነት ትተዋቸው የነበሩትን መልእክቶች አወጣች። እንደ ቢላዋ በጠረጴዛው ላይ አንድ ባንድ አስቀመጠቻቸው። ክህደቶች በሙሉ እዚህ ላይ አሉ፣ ውሸቶች እና እዚህ ፎቶግራፉን እንደገና አነሳች። በፊቱ ጠረጴዛ ላይ አጥብቃ ጫነችው። እዚህ ውርደትህ አለ። ባንኮች አካውንቶችን አግደዋል። ኩባንያው ካንተ ጋር ያለውን እያንዳንዱን ግንኙነት አቋርጧል። ከዚህ ቅጽበት ጀምሮ አርተር ሄይስ አንተ ምንም ነህ። ባሌ አይደለህም፣ የዌቨር አባልም አይደለህም፣ የሀብት ወይም የስም ሰው አይደለህም። ጭካኔ ስልጣን የሚሰጠው የሚያሰለው ውሸታም ሰው ብቻ ነህ። የአርተር ፊት በቁጣ ተጣመመ። ይህንን ከኔ ሰረቅሽው፣ ሁሉንም ነገር ሰረቅሽ። ክላራ ወደፊት ተጠጋች። አይኖቿ እንደ ብረት ሆኑ። ያንተ ያልነበረውን ፈጽሞ ልሰርቀው አልችልም። ቃላቱ ልክ እንደ ጥፊ መቱት። ደረቱ ወደ ላይና ወደ ታች ከፍ አለ። ፊቱ ተጨማደደ። ነገር ግን የሚባል ነገር አልነበረም። መንግስቱ ፈርሷል። እሷም ቁራጭ በቁራጭ አፍርሷለች። ለረጅም ጊዜ ማንም አልተናገረም። የዌቨር ወንድማማቾች ኩራታቸው ተሰባብሮ ትዕቢታቸው ተገፉ። በድንጋጤ ዝም ብለው ተቀመጡ። ክላራ ቆመች። መገኘቷ ክፍሉን ተቆጣጠረው። ይሄ ዛሬ ያበቃል አለች። ድምጿ ጠንካራ ሆኖ በከፍተኛው ግድግዳ ላይ እያስተጋባ። ለአመታት አፊዛችሁብኛል፣ ከድታችሁኛል፣ ደካማ መስያችሁም ነበር እና አሁን የእናንተ የመሰላችሁ ነገር በሙሉ የኔ ነው እና እናንተ እንደምታስቡት አላባክነውም። ወደ አቶ አሪሰን ዞረች። ፋውንዴሽኑ ወዲያውኑ ይቋቋማል። እያንዳንዱ ትርፍ ነገር ወደ ስኮላርሺፕ፣ ወደ ጡረታ፣ እነሱ ሊያደሙት የሞከሩትን መልሶ ለመገንባት ይመራል። የዌቨር ስም በስግብግብነት አይታወስም፣ ይልቁኑ በፍትህ ይታወሳል። ጁሊያን በቁጣ እየተንቀጠቀጠ ቆመ። ያሸነፍሽ ይመስልሻል አይደል ክላራ? ነገር ግን ትፈራርሻለሽ፣ ሁልጊዜም እንደምታደርጊው። የክላራ አይን ቀዝቃዛና ሳይርገበገብ በሱ ላይ የተቆለፈ ነበር። የክላራ አይን ቀዝቃዛና ሳይርገበገብ ሆኖ በሱ ላይ ተቆለፈ። እዚህ እየፈረሰ ያለው ብቸኛው ነገር አንተ ነህ። ከራስ በላይ መጠለያ ታገኛለህ፣ ነገር ግን ድጋሚ በኩባንያ ውስጥ እግርህን አታነሳም። ካሁን ጀምሮ አንተ በስምም ምንም የሌለህ የተቆጣ ሰው ብቻ ነህ። ክሎይም ባፊቷ ላይ እየፈሰሰ በቀስታ አለቀሰች። ክላራ እባክሽን ይህንን በእኛ ላይ አታድርጊው። የክላራ ፊት በትንሹ ብቻ ለሰለሰ፣ ነገር ግን ድምጿ ጠንካራ ሆኖ ቀጠለ። ቀላል በመሆኑ ያፊዛችሁብኛል። አሁን ቀላልነት ምን እንደሚመስል ትማሪያለሽ። ያለ ጌጣጌጥ፣ ያለ መኪና፣ ያለ አገልጋይ ኑሪ። ያለ ጭንብል ማን እንደሆንሽ ነይ። ዳፋኒ በሹክሹክታ ተናገረች። ክላራ አዝናለሁ። አይ አታዝኝም። ካዘንሽም ያዘንሽው ስለተያዝሽ ብቻ ነው። ከውጤቶቹ ጋር መኖርን ተማሪ። ዞረች። አይኖቿ ሁሉንም ቃኟቸው። ድምጿ የመጨረሻ ነበር። ይህ ከእንግዲህ የእናንተ መንግስት አይደለም፣ የኔ ነው።
እና ምህረት ማለት ማምለጥ ማለት አይደለም። ምህረት ማለት ካደረጋችሁት ነገር ጋር እንድትኖሩ መፍቀድ ማለት ነው። በየቀኑ እንዴት እንዳፌዛችሁብኝ ታስታውሳላችሁ እና በየቀኑ ስትወድቁ እኔ ቆሜ ታዩኛላችሁ። አቶ ሃሪሰን የመጨረሻውን ማህደር ዘጋው። ተጠናቋል አለ። ክላራ ዌቨር ብቸኛ ወራሽ፣ የዌቨር ሆልዲንግ ተቆጣጣሪ እና የሁሉም ንብረቶች ስራ አስፈጻሚ ናት። ክላራ የእናቷን የመጨረሻ ደብዳቤ በእጇ ይዛ ቀና ብላ ቆመች። ድምጿ የተረጋጋው ሆኖ ጮክ ብላ ነበበች። በምህረት የተገራ ስልጣን እውነተኛ ውርስ ነው። ደብዳቤውን አጠፈችው፣ ወደ ቆዳ ሳጥኑ መልሳ ከተተችው እና ወደ በሩ አመራች። ወንድሟና እህቶቿ ተሰባብረው ተቀመጡ። አርተር ህይወቱ እንደተገፈፈ ሰው በወንበሩ ላይ ተዝለፈለፈ። በበሩ ላይ ክላራ ቆማ አንድ ጊዜ ወደ ኋላ ተመለከተች። አይኖቿ ስለታም፣ ቃላቶቿ እንደ ድንጋይ ነበሩ። በውርደት የምትቀብሩኝ መስሏችሁ ነበር፣ ነገር ግን ራሳችሁን እየቀበራችሁ ነበር እና ከዚያ ወጣች። እርምጃዎቿ ጠንካራ ነበሩ። በሩ ከበስተጀርባዋ ሲዘጋ የምሽቱ ወርቃማ ብርሃን በላዩዋ ላይ ፈሰሰ። የዌቨር ቤተሰብ አበቃ። ክላራ ግን አላበቃችም ነበር። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ንገሩን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።